ዮሐንስን ይዛው ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስደንቅ ነበረ የፈሰሰ እንባዋ የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት በሁላችን ይደር። እንኳን ከ12ቱ ሐዋርያት አንዱ ለሆነው ለቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ በዓል አደረሳችሁ አደረሰን። ዛሬ ኅዳር 4 2018 ዓመተ ምህረት ነው። እንግዲህ ሁላችንም በድጋሚ እንኳን ለዚህ ለቅዱስ ዮሐንስ ወርሃዊ በዓል አደረሳችሁ። ቅዱስ ዮሐንስ እስከ 7 የሚደርሱ ስሞች አሉት። እንደሚታወቀው አንዱ ግን ወንጌላዊ ዮሐንስ እየተባለ የሚጠራበት ነው። እንግዲህ ዘመናችንን ደግሞ ዘመነ ሰላም ወፍቅር ያድርግልን። በዘመናችን የምንሰማው ጆሮ ጭው የሚያደርግ በእውነት በጣም የሚያሳዝን በዚህ ሰዓት በዚህች ዕለት ሁሉ የሰው ልጆች ሁሉ የሚያዝኑበት እንደ ሰው የምናዝንበት ሰዓታችን ነው። በተለይ በሀገራችን በኢትዮጵያ እየሰማን ያለ ነው። የነገን ተስፋ የማደግ ተስፋቸውን እነሱ ባላወቁት ማንም ሰው እዚህ ጋር ወለዳለሁ ብሎ አውቆት አይደለም የሚወለደው፣ የአምላክ ስራ ነው። በዚህ ያሉ ተስፋ የተደረገባቸው ሕፃናት አይናቸውን በመግለጥ ላይ ያሉ ገና ለዚህ አይነት ሰማዕትነት መብቃት ትልቅ ቅድስና ነው። በእውነት በዚህ ምክንያት ያረፉትን ሁሉ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። በህመም ያሉትን በየሆስፒታሉ በየቤታቸው ያሉትን ደግሞ በምሕረት እጁ ፈጥኖ ይፈውስልን። በጣም ከባድ ነው። ግን አንድ የሚገርማችሁ ዛሬ ቅዱስ ዮሐንስ ወርሃዊ በዓሉን የምናከብርለት በደሴተ ፍጥሞ በምድረ ግብፅ ይህንኑ ተመልክቷል። ባለ ራእዩ በመባል በሰባተኛው ስሙ አቡ ቀለምሲስ በመባል የሚታወቀው ቅዱስ ዮሐንስ ወንጌላዊ ይህንኑ ራእይ ተመልክቷል። የዓለምን ፍጻሜ ለማየት እስከ ሰማይ ድረስ ተነጥቆ በማየት ከቅዱሳን መላእክት ጋር አምልኮቱን ፈጽሟል። ስለዚህ ዓለም ወደፊት ምን እንደሚገጥማት ዛሬም ደግሞ የጀመርንበት አሁን ያለንበት የምጥ ጣር መጀመሪያ እንደሆነ የምናስተውልበትን ታላቅ የሰማይ ምስጢር ቅዱስ ዮሐንስ ወንጌላዊው ተገልጦለታል በደሴተ ፍጥሞ። ከዚህ ውስጥ አንዱ በጣም የሚያስገርመውና በአሁኑ ሰዓት እየተፈጸመ ያለው በተለይ በስሙ ላሉና የስሙ ማደሪያው በሆኑ ዓለምን ያስገኘው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብ እሱና የስሙ ማደሪያ ሁሉ እንደሚሰደቡ ዮሐንስ 13 ላይ ተጽፏል። ቀደም ባለው ምዕራፍ 5 ላይ ዮሐንስ ምዕራፍ 5 ላይ ስንመለከት ደግሞ ሁለተኛው ፈረስ የዳማ ፈረስ እንስሳ የሚመስል እንዲህ ሲል ተናገረኝ ብሎ የጀመረው ቃል አለ። ምን አለው? እነሆ ከምድር ላይ ሰላምን እንድወስድ ተሰጠኝ ይላል። ተሰጠው ይላል። ሰላም ይወሰዳል። የሰላምና የፍቅር ባለቤት ደግሞ ሰማይና ምድርን የፈጠረ እግዚአብሔር ነው። የሰላምን አምላክ የፍቅርን አምላክ መለመን ይገባል። በስሙ የሚጸኑት ሁሉ ይድናሉ ይላል። የኃጢአታችን የበደላችን የዘመኑ ከባድ የሆነው ክፋት፣ መለያየት እግዚአብሔር በዘመኑ ደግሞ ያመጣው ቁጣና መቅሰፍት መዓቱና መቅሰፍቱ ሲመጣ ደግሞ ጻድቅ ቅዱስ ብሎ ወይም ሀጥ ብሎ የማይለይ አቤቱ አምላክ ሆይ አሁንም ምሕረትን ቸርነትን አውርድልን። የኛ አቅም ይሄ ነው። የኛ መሳሪያ ይሄ ነው። ከማዘናችን ከማልቀሳችን ባሻገር የሰላሙን አምላክ የፍቅሩን አምላክ መማፀን ይገባናል። ይህ ዛሬ
እያከበርን ያለነው በወራዊ በዓሉ ቅዱስ ዮሐንስ ወደ ነጎድጓድም የነገረን ይሄንን ነው። ሰላምን ከምድር ላይ ይወስድ ዘንድ ተሰጠው አለ። ከዚያስ ሰዎች እርስ በርስ እንዲተራረዱ ሰይፍ ተሰጣቸው። ይህ ቃል ይፈጸም ዘንድ ነው ዛሬ የምንሰማው። እንዲያውም ይህ የተላከው መልእክተኛ ትልቅ ታላቅ ሰይፍ ተሰጠው ይላል። ከቁጣው እንድንሰወር፣ ከመዓቱ እንድንሰወር መጸለይ ይገባናል። በፍቅር በሰላም ሆነን አሁን ጉዳዩ ምድር ላይ አይደለም፣ ጉዳዩ ከሰማይ ነው። የሰማይን አምላክ እንደሱ ነው ያሉት እኮ አናንያ፣ አዛርያ፣ ሚሳኤል ማን ያድናቸዋል ከዚህ ከእሳት ሲላቸው አንተንም እኛንም የፈጠረ የሰማይ አምላክ። ነቢዩ ዳንኤልም አንተ ነህ እንደ ምስጢር የምትፈታው ሲለው በትንቢተ ዳንኤል ተጽፏል። ያ ሰይፉ የሚበላ የነበረው ናቡከደነጾር አንተ ነህ የምትፈታው አለው ይላል። አይደለሁም፣ ይህ ምስጢር ከሰማይ ነው። ወገኖቼ የሰማዩን አምላክ ለምኑት፣ የሰማዩን አምላክ ተማጸኑት፣ እንማጸነው። ሁላችን የምንሰማውን ጆሮ ጭው የሚያደርገውን ይህንን ቁጣ ከኛ ያርቅልን ዘንድ። አያችሁ፣ ሰው በሰው አውሬ የሆነበት ዘመን ነው። የግድ የመጣ ነው። ጥቂት ጊዜ አለው ገና ይላል በዕብራውያን 10:35 ላይ ሊመጣ ያለው ይመጣል፣ አይዘገይም። ምን ነው የሚመጣው ስንል አሁን ይሄ ጆሮ ጭው የሚያደርግ መከፋፋት፣ መገፋፋት፣ የሞት መንፈስ፣ መጨካከል። አምላክ ሆይ እስራኤልን በቀኝ እጅህ ክንድህ እንዳወጣሃቸው ይህንን የሞት መንፈስ፣ ክፉ መንፈስ በዘመናችን ሊመጣ ያለው ግድ እየመጣ ያለውን መንፈስ እንድትሰውረን እንድታድነን ቅዱስ ፈቃድ ይሆንልን። ይሄ ነው ሚስጥሩ። እግዚአብሔር አሁንም ይሰውረን። አያችሁ፣ የሰላም አምላክ የፍቅር አምላክ አለ። ክንዳችን፣ ሰይፋችን፣ ኃይላችን፣ በትራችን የሰማይ አምላክ እሱ ነው። ሰማይና ምድርን ያስገኘ ከድንግል ማርያም ተወልዶ መከራን ተቀብሎ ደሙን አፍሶ በቀራንዮ ሰላምን ትቶልን የሄደው የሰላም አምላክ። ኦ አምላከ ሰላም እባክህ እርዳን ማለት ይገባናል። ይርዳን። አሁንም የሰላምን ዘመን ይስጠን። ሕፃናት እየታረዱ ልጆች እየተሰዉ ባልዋሉበት ባልመረጡበት ዘር ሁላችንም ባላወቅነው ባላስተዋልነው ወይም ደግሞ በማንመረምረው ዘር ተወልደን ወደዚህ ምድር መጥተናል፣ ተፈጥረናል። እንደተፈጠርን ወደ እርሱ እንሄዳለን። በዚህች ጋፕ ውስጥ እግዚአብሔርን የምንለምንበት፣ ጸሎት የምናደርስበት፣ ሰላምን የምንፈጥርበት፣ ሁከትን የምናስወግድበት መሆን ይገባዋል። ወገኖቼ በዚህ ምክንያት ያለፉትን ሁሉ የሰማይ አምላክ ነፍሳቸውን በአብርሃም እቅፍ ያደርግልን። በየሆስፒታሉ በየቤታቸው የታመሙትን ደግሞ አስተዋሽ ያጡትን ሁሉ እግዚአብሔር በምሕረቱ እጁ ይፈውሳቸው። በምድራችን ላይ የመጣው ቁጣ ነው። በምድራችን ላይ የመጣው ሰላምን ማጣት ነው። ስለዚህም ከምድር ላይ ሰላምን ልወስድ መጣሁ ካለ የሰላሙ አምላክ ልኳል። ሰላሙ ይወሰድ እንጂ በጽናት ያለነው የሰላም አምላክ እንደሚረዳን ባለሙሉ እምነት ነን። እግዚአብሔር አሁንም ይርዳን። ቸርነቱን በረከቱን ከኛ ያድርግ። በእውነት የሚያሳዝን ልብ የሚያደማ ነው። ስለዚህ አምላከ ቅዱስ ዮሐንስ ወልደ ነጎድጓድ ይህንኑ ራእይ የተመለከተው ታላቁ ሐዋርያ በአማላጅነቱ አይለየን። መብርሃን ቅድስተ ቅዱሳን ድንግል ማርያም ወደ ልጅሽ ወደ ወዳጅሽ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። ኃጢአታችን ሁሉ ይቅር ይል ዘንድ ከበደላችን ሁሉ ይቅር ይለን ዘንድ በደልንም የመጣብንንም ክፉ ነገር ሁሉ ያስወግድልን ዘንድ ሁላችን እንድንጸልይ ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
ጸጋው፣ በረከቱ፣ ቸርነቱ፣ ረድኤቱ አይለየን። አሜን።